በእነ ፊርዶስ ጉዳይ ፍርድ ቤት ውሳኔ አስተላለፈ። ኦብስኔትን በመደብደብ የተከሰሱት እነ ፊርዶስ መሐመድ ነሐሴ 13 ቀን 2018 ዓ.ም ፍርድ ቤት ቀርበው ጉዳያቸው ሲታይ ውሏል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ነዋሪ በሆነችው ኦብስኔት በተባለች ታዳጊ ላይ ፊርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ እነዚህ 3 ተከሳሾች መኖሪያ ቤቷ ድረስ በመግባት ድብደባ ሲፈጽሙባት የሚያሳይ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ በቁጥጥር ስር መዋላቸው ይታወሳል። ድርጊቱ የተፈጸመው ከ10 ወራት በፊት ጥቅምት 24 ቀን 2018 ዓ.ም መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በወቅቱ ተከሳሾቹ ፍርድ ቤት ቀርበው በጊዜ ቀጠሮ ለ18 ቀናት ያህል ታስረው እንደነበረ አስታውቋል። ነገር ግን ፍርድ ቤት ከሳሽና ተከሳሽ የተፈጠረውን ችግር በሽምግልና ለመፍታት በመስማማታቸው ምክንያት የክስ ሂደቱ በእርቅ እንዲቋረጥ መደረጉን ፖሊስ ባወጣው መረጃ መጥቀሱ ይታወሳል። በጊዜው ታዳጊዋ በራሷ ጉዳይ ላይ ነገሮችን የምትወስንበት ዕድሜ ላይ ባለመገኘቷ ምክንያት አጠቃላይ የፍትህ ሂደቱን ወላጅ እናቷ ሲከታተሉ ነበር። ነገር ግን የተጎጂዋን ፍላጎት ያላገናዘበ የሚገባትን ፍትህ የማግኘት መብቷን የነፈገና በተደረገባቸው ከፍተኛ ጫና ምክንያት በሌሎች አካላት ክሱ እንዲቋረጥ መደረጉ አግባብነት የሌለው ውሳኔ ነው ሲሉ አሁን ላይ በርካቶች ሐሳባቸውን እየሰጡ ይገኛሉ። ይህ ሆኖ እያለ በፍርድ ቤት አሰራር የተዘጋ መዝገብ በድጋሚ ተከፍቶ የማይታይ መሆኑን ተከትሎ አንድ ሰው በአንድ ወንጀል 2 ጊዜ ስለማይጠየቅ ፖሊስ በምርመራ ስራው የተለያዩ አማራጮችን ሲመለከት ቆይቷል። ልጆቹ በፍርድ ቤት ተገቢውን ቅጣት እንዲያገኙ ለማድረግም ሰሞኑን ከፍተኛ ጥረት ሲያደርግ ቆይቷል። በትላንትናው ዕለትም ፊርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን ክስ ተመስርቶባቸው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎት ጉዳያቸውን ተመልክቷል። ታዲያ ፖሊስ ክስ ከመሰረተባቸው ጉዳዮች መካከል አንደኛ ተንቀሳቃሽ ምስሉን በድጋሚ እንዲለቀቅ ያደረጉት ሆን ብለው የልጅቷን ስነ ልቦና ለመጉዳትና ለማሸማቀቅ በማሰብ ነው። ሁለተኛ አጠቃላይ የፈጸሙት ድርጊት ታዳጊዋ ላይ ማህበራዊ ጉዳትን ያስከተለ እንደሆነም በመጥቀስ በአቃቤ ሕግ በኩል 3ቱ ተከሳሾች ላይ ክስ እንዲመሰረትባቸው ተደርጓል። ከዚህ ባለፈም ፖሊስ ተከሳሾቹ ከፈጸሙት የድብደባ ተግባር በተጨማሪ በሌላ የወንጀል ድርጊት ስለምጠረጥራቸው እንዲሁም ከዚህ ወንጀል ጋር ተያይዞ በቁጥጥር ስር ለማዋል የምፈልገው ሌላ አካል ስላለ የጊዜ ቀጠሮ ይሰጠኝ በማለት ችሎቱን ጠየቀ። ተከሳሾቹም የዋስትና መብታቸው ተከብሮላቸው ጉዳያቸውን በውጭ ሆነው መከታተል እንዲችሉ ጥያቄ ያቀረቡ ሲሆን ፖሊስ የተከሳሾቹ መፈታት የምርመራ ስራው ላይ ክፍተት እንደሚፈጥርበት ፍርድ ቤቱን በማሳመኑ ተጨማሪ የምርመራ ጊዜ ተፈቅዶለታል። በዚህም መሰረት 3ቱም ተከሳሾች በእስር ላይ ቆይተው ለነሐሴ 19 ቀን 2018 ዓ.ም በድጋሚ ፍርድ ቤት እንዲቀርቡ ውሳኔ ተላልፎ ችሎቱ ተጠናቋል። የድብደባ ድርጊቱ ልጃቸው ላይ ሲፈጸም ቤት እንዳልነበሩ የሚናገሩት ወላጅ እናት በወቅቱ ጉዳዩን ከሌላ ሰው ሰምተው ክስ እንደመሰረቱ ገልጸዋል። ነገር ግን ካለባቸው የኢኮኖሚ ችግርና በበርካቶች በተደረገባቸው ጫና ለመስማማት እንደተገደዱ አስታውቋል። አባት ወንድምና እህት እንደሌላት የምትናገረው ኦብስኔት ጓደኞቿ ቢሆኑም ባሉባልታ ወሬ ምክንያት እንደደበደቧት ለፖሊስ ቃሏን ሰጥታለች። ፊርዶስ መሐመድ በበኩሏ ኦብስኔት ከወንድ ጓደኛዬ ጋር እንድጣላ ሆን ብላ ስሜን አጥፍታለች። በዚህም ከፍተኛ ጉዳት ስለደረሰብኝ ቪዲዮውን ለፍቅረኛዬ ለማሳየት አስበን እየቀረጽን ደበደብናት ስትል ተናግራለች። ውድ ተመልካቾቻችን በቀጣይ የፍርድ ቤት ቀጠሮ ምን አይነት ውሳኔ ሊሰማ ይችላል የሚለው ጉዳይ የብዙዎችን ትኩረት አግኝቷል። ፊርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን ከ5 ቀናት በኋላ በድጋሚ
ችሎቱ ፊት ይቀርባሉ። እኛም ጉዳዩን እየተከታተልን ውሳኔውን የምናሳውቅ ይሆናል።